ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የትምህርት ተቋማት ድንጋጌ ተላልፈው ሲገኙ ከወራዊ ገቢያቸው 35% ለመንግስት ገቢ እንዲያደርጉ የሚያስገድድ ደንብ ተዘጋጀ። የካቶሊክ ጳጳሳት ኢትዮጵያውያን ከጥላቻ እንዲርቁ አሳሰቡ። በአዲስ አበባ የሚፈጸም የዘፈቀደ እስሮችና በሚዲያ ላይ የሚጣሉ ገደቦች እየጨመሩ መሆናቸውን ሪፖርቶች አስጠነቀቁ። ኦነግ ለ7ኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀ። የአሜሪካ ጦር በሶማሊያ የሚንቀሳቀስ የአይኤስን ኢላማ ያደረገ የአየር ጥቃት ፈጸመ። የትምህርት ተቋማት ድንጋጌዎችን ተላልፈው ሲገኙ ከወርሃዊ ገቢያቸው 35% ለመንግስት ገቢ እንዲያደርጉ የሚያስገድድ ደንብ ተዘጋጅቷል። አግባብነት ባለው አካል ተገምግሞ ፍቃድ ያልተሰጠው መጽሐፍ ለተማሪ ሲሸጡ ወይም ሲጠቀሙ የተገኙ በአዲስ አበባ ከተማ ያሉ የትምህርት ተቋማት ከአጠቃላይ ወርሃዊ ገቢያቸው 35% እንዲከፍሉ የሚያስገድድ ደንብ ተዘጋጅቷል። ተቋማቱ የከተማይቱ የትምህርት ቢሮ ካስቀመጠው አሰራር ውጪ የማጠናከሪያ ትምህርት ሲሰጡ ከተገኙ ከወርሃዊ ገቢያቸው ተመሳሳይ መጠን ያለው ገንዘብ ለመንግስት ማስገባት ይጠበቅባቸዋል። አንድ ጊዜ ብቻ ተግባራዊ የሚደረግ ይህ የቅጣት ገንዘብ የተደነገገው የትምህርትና ስልጠና ጥራት ቁጥጥርና አሰራር ጠያቂነትን ለማስፈን በተዘጋጀው ደንብ ላይ ነው። ባለድርሻ አካላት አስተያየት እንዲሰጡበት ረቡዕ መጋቢት 9 2018 ይፋ የተደረገው ይህ ደንብ በአዲስ አበባ ከተማ አስተዳደር የተዘጋጀ ነው። ደንቡ የተዘጋጀው የትምህርትና ስልጠና እንዲሁም በሙያ ብቃት ዘርፍ ይስተዋላሉ የተባሉ የአሰራር ስርዓቶች ክፍተቶችን በሕግ ማስተካከል አስፈላጊ ሆኖ መገኘቱ እንደሆነ ጠቅሷል። በ2015 ዓ.ም ከጸደቀው ሀገር አቀፍ የትምህርትና ስልጠና ፖሊሲ እንዲሁም ባለፈው ዓመት ጸድቆ ስራ ላይ የዋለው የአጠቃላይ ትምህርት አዋጅ ቁጥር ጋር የተጣጣመ አሰራርና ተጠያቂነት ስርዓትን መፍጠር እንዲሁም ለሌሎች ደንብ መዘጋጀት በምክንያትነት የተጠቀሰ ጉዳይ ነው። በ5 ክፍሎችና በ20 አንቀጾች የተከፈለው ደንብ የትምህርትና ስልጠና ተቋማት ተጠያቂነትን ዝርዝር ድንጋጌዎች በውስጡ አካቷል። የካቶሊክ ቤተክርስቲያን ጳጳሳት ኢትዮጵያውያን ከጥላቻ እንዲርቁ አሳሰቡ። በንጹሃን ላይ የሚፈጸሙ ጥቃቶችንም አውግዘዋል። የኢትዮጵያ ካቶሊካዊት ጳጳሳት በልዩ ልዩ የሀገሪቱ ክፍሎች በንጹሃን ዜጎች ላይ የሚፈጸሙ የጥቃት ተግባራትን ያወገዙ ሲሆን ኢትዮጵያውያን ከጥላቻ እንዲርቁና ማህበራዊ መከፋፈልን ለማባባስ የሚደረጉ ሙከራዎችን ውድቅ እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ በመግለጫው ንጹሃን ዜጎችን ኢላማ ያደረጉ ጥቃቶችና ግዙፍ የተወገዙ መሆናቸውም ገልጿል። እንዲህ አይነት ጥቃት በሃይማኖታዊ ትምህርት፣ በባህላዊ ወጎች ሆነ በፖለቲካዊ ምክንያቶች ተቀባይነት የሌላቸው መሆናቸውን ቫቲካን ዘግቧል። ጳጳሳቱ በኦሮሚያ ክልል አርሲ ዞን በቅርቡ የተፈጸመው ጥቃትን በማንሳት በአካባቢው እየተደጋገመ ያለው ግፍ እያሳሰባቸው እንደሆነ ገልጸዋል። የጉባኤው ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፊል ባስተላለፉት መልእክት በተለያዩ የሀገራችን ክፍሎች በተለይም በአርሲ ዞን በተደጋጋሚ ዘግናኝና ኢሰብአዊ ግድያ እንዲሁም ንጹሃን ዜጎችን ኢላማ ያደረገ የንብረት ውድመት እጅግ አዝነናል ብለዋል። ካርዲናሉ ቤተክርስቲያኗ ለጥቃቱ ጠንካራ ውግዘትን በድጋሚ የገለጹ ሲሆን የሚመለከታቸው አካላት የህግ የበላይነትን ለማስከበርና ንጹሃንን ለመጠበቅ አስፈላጊውን ሁላ እርምጃ እንዲወሰድ ጠይቀዋል። ጳጳሳቱ በንጹሃን ላይ የሚፈጸመው ጥቃት በድጋሚ በማውገዝ ኢትዮጵያውያን ከሃይማኖት ተቋማትና ከበጎ ፈቃደኞች ጋር በመሆን ሰላምን ለማስፈን በጋራ እንዲሰሩ ጥሪ አቅርበዋል። መግለጫው አክሎ ሁሉም ኢትዮጵያውያን ጥላቻ እንዲቋቋም እነዚህን አሳዛኝ ክስተቶች ተከትለው እንዳይጓዙና በህብረተሰባችን ውስጥ መከፋፈል ለመፍጠር የሚደረጉ ማንኛውንም ሙከራዎች ውድቅ እንዲያደርጉ እናሳስባለን ብለዋል። ተቋማቱ መንግስት ፈጣንና ግልጽ ምርመራ እንዲያደርግ፣ ጥፋተኞችን ለህግ እንዲያቀርብና የነዋሪዎችን ደህንነት እንዲያጠናክር ጥሪ ማቅረባቸውም ይታወሳል። በተጨማሪም ክስተቱ ለተጨማሪ ግጭት መቀስቀሻ መጠቀም የሚደረጉ ሙከራዎችን አስጠንቅቀዋል። በአዲስ አበባ የሚፈጸሙ የዘፈቀደ እስሮችና በሚዲያ ላይ የሚጣሉ ገደቦች እየጨመሩ መሆናቸውን ሪፖርቶች አስጠነቀቁ። ሁማን ራይትስ ፈርስት አዲስ ባወጣው ሪፖርት በአዲስ አበባ በተለይም ዋና ዋና ዓለም አቀፍ ኩነቶች በሚከወንባቸው ወቅቶች የሚፈጸሙ የዘፈቀደ እስሮችና በሚዲያ ተቋማት ላይ እየታዩ ያሉ ገደቦች አሳሳቢ መሆናቸውን ጠቁሟል። ሪፖርቱ የጸጥታ ኃይሎች የህግ የበላይነትን ባልተከተለ መልኩ በዋና ከተማዋ በተለያዩ አካባቢዎች ቅድመ መከላከል እስሮችን እያከናወኑ መሆኑን ገልጿል። እነዚህ ድርጊቶች በተደጋጋሚ መከሰታቸውን፣ ማስተካከያዎችም አለመደረጋቸውን ያሳያል ያለው ሪፖርቱ እንደ ሪፖርቱ ግኝት ከሆነ በየካ በቦሌና በአቃቂ ክፍለ ከተማ ግለሰቦች ያለምንም ክስ ወይም ፍርድ ቤት ሳይቀርቡ ከአንድ ሳምንት በላይ ታስረው መቆየታቸውን ተገንዝቧል።
ግለሰቦቹ ያለምንም የወንጀል ክስ ወይም ፍርድ ቤት ሳይቀርቡ ከአንድ ሳምንት በላይ ታስረው ቆይተዋል ያለው ሪፖርቱ ይህም በህገ መንግስታዊ የተጠበቁ ድንጋጌዎችን የሚጥስ መሆኑን አስጠንቅቋል። በተጨማሪም ሪፖርቱ በቦሌ ክፍለ ከተማ ወረዳ 6 ውስጥ ሲቪል በለበሱ ፖሊሶች 3 ግለሰቦችን ካስቆሙ በኋላ ማሰራቸውን ሰንዷል። ቤተሰቦቻቸው ማብራሪያ በጠየቁበት ወቅት ፖሊሶቹ መደበኛ ክስ ባለመመስረቱ እስሩ ከሀገራዊ ጉዳይ ወይም ከወቅታዊ ጉዳይ ጋር የተያያዘ መሆኑን መጥቀሳቸው ተገልጿል። ሁማን ራይትስ ፈርስት እንዲህ አይነቱ አሰራር አጠቃላይ የተቋማዊ ስጋት ነጸብራቅ መሆኑን ገልጿል። ኦነግ ለሰባተኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀ። የኦሮሞ ነጻነት ግንባር በግንቦት 2018 መጨረሻ ላይ በሚካሄደው ሰባተኛው ጠቅላላ ምርጫ ላይ ለመሳተፍ 163 እጩዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ ማቅረቡን አስታውቋል። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ከበሪሳ ጋዜጣ ጋር ባደረጉት ቆይታ ድርጅታቸው በዘንድሮ ምርጫ በ2 የከተማ አስተዳደሮችና በ4 የኢትዮጵያ ክልሎች እንደሚሳተፍ ገልጸዋል። እነዚህ የአዲስ አበባና የድሬዳዋ ከተማ አስተዳደሮች እንዲሁም በኦሮሚያ፣ በሐረሪ፣ በአማራ እና በቤንሻንጉል ጉሙዝ ክልሎች መሆናቸውን ጠቁመዋል። አቶ አለማየሁ ከጸጥታ ጋር የተያያዘ ኦነግ በአዲስ አበባ ወጥቶ የምረጡኝ እንቅስቃሴ ለማድረግ አስቸጋሪ ሁኔታዎች እንዳሉበት ተናግረዋል። ድርጅቱ በሰባተኛው ሀገራዊ ምርጫ ላይ የሚሳተፍ ምቹ ሁኔታዎች ተፈጥረው ሳይሆን በምርጫ መሳተፍ እንደ ሰላማዊ ትግል አድርጎ ስለሚመለከት መሆኑን አስረድቷል። የምርጫ ሁኔታ ምቹ ባይሆንም ድርጅቱ የተገኘው እድል በመጠቀም ዓላማውን ለማሳካት እየተንቀሳቀሰ ይገኛል ያሉት አቶ አለማየሁ ሰላም በሌለበት ሁኔታ ምርጫ ማካሄድ ህዝብን በአግባቡ የሚወክል ለመንግስት የመመስረት አመቺ እንዳልሆነም ጠቁመዋል። በመሆኑም ኦነግ ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ጦርነት ቆሞ ሰላም ሊሰፍን ይገባል የሚል እምነት እንዳለው መግለጻቸው ተዘግቧል። የአሜሪካ ጦር በሶማሊያ የሚንቀሳቀሰውን የአይኤስ ኢላማ ያደረገ የአየር ጥቃት ፈጸመ። የአሜሪካ የአፍሪካ እዝ ከሶማሊያ ፌዴራል መንግስት ጋር መተባበር መጋቢት 7 2018 ዓ.ም በሀገሪቱ የሚንቀሳቀሰውን አይኤስ ኢላማ ያደረገ የአየር ጥቃት መፈጸሙን አስታውቋል። ጥቃቱ የተፈጸመው በሶማሊያ ቦሳሶ ከተማ በስተደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ በሚገኘው ጎሊስ ተራራማ አካባቢ መሆኑን እዙ ገልጿል። አፍሪኮም አክሎም ከሶማሊያ ፌዴራል መንግስትና ከሶማሊያ መከላከያ ኃይል ጋር በመሆን በአሜሪካ የሀገር ውስጥ ደህንነት በኃይሎችና በውጪ ሀገራት የሚገኙ ዜጎች ላይ አይኤስ ሶማሊያ የሚያደርሰውን ስጋት ለመቀነስ እርምጃ መውሰዱን እንደሚቀጥል አስታውቋል። በጥቃቱ ላይ ስለተሳተፉት ወታደሮች ክፍሎችና ቁሳቁሶች ዝርዝር መረጃ ይፋ ባይደረግም እዙ እርምጃውን እንደወሰደ ገልጿል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።